ቅምሻት ውድ የቅምሻት ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን እምነት ምን ማለት ነው? ግላዊ እምነትስ ስንል ምን ማለታችን ነው? እምነት አንድን ነገር ካለምንም ማረጋገጫ ወይም ዊዛውት ኤኒ ፕሩፍ እውነት ነው ብሎ የመቀበል ኃይል ነው። እምነት ሐሳባችንን፣ ድርጊታችንን፣ ያሉንን ግንኙነቶች በመቅረጽ የጎላ ሚና አለው። እምነታችን ለራሳችን የምንሰጠውን ቦታ፣ ለሌሎች ያለንን ግምት እንዲሁም ዓለምን የምናይበትን መነጽር የመወሰንም ኃይል አለው። እምነት የሁሉ ነገር መሰረት ነው። አንድን ነገር ነው ወይም ይሆናል ብሎ የመቀበል ኃይል ነው። ብዙ መስኮች መሰረታቸው ወይም መነሻቸው እምነት ነው። ሰው አንድን ነገር ማድረግ እችላለሁ ብሎ ሲያምን ታምረኛ ይሆናል። የሰው ልጅ የሚኖረውም ባመነው ልክ ነው። ብዙ የእምነት አይነቶች ቢኖሩም እኛ ግን ለዛሬ ትኩረት የምናደርገው ግላዊ እምነት ወይም ፐርሰናል ቢሊፍ ላይ ነው። ይህ እምነት የግለሰቦችን እሴት፣ ሞራል እና አስተሳሰብን ያጠቃልላል። በግለሰብ እምነት ውስጥ ፍጹም ማመን ጥረትን የሚጠይቅና አእምሮ ላይ ትልቅ ስራን መስራት ይፈልጋል። ለምን? ብዙ ሰው አምኗለሁ ብሎ የሚናገረውን ነገር በቃል ደረጃ ይለዋል እንጂ ወደ ውስጥ አስገብቶ ማመን ላይ ክፍተት አለ። ስናምን የሚገርም ኃይል ውስጣችን ውስጥ ይፈጠራል። ሰውንም ከሰው የሚለየው የእምነቱ ደረጃ ልክ ነው። ሁለተኛው ጥያቄያችን በጎ እምነት እንዴት ይገነባል? የማመን ኃይል መገለጫዎቹንም ብትገልጽልን። ሁለቱን ጥያቄዎች ለያይተን ብንመለከታቸው መልካም ነው። አንደኛው ይሄ በጎ እምነት እንዴት ይገነባል ለሚለው ወደ 4 ሐሳቦችን ከዚህ በታች እንመለከታለን። አንደኛው ይሄ ራስን መልከታ ነው ወይም ደግሞ ሰልፍ ሪፍሌክሽን የምንለው አእምሯችን እንዳይጎዳ መጠበቅ፣ ልክ እንደ አካላችን ከውጫዊ ይልቅ ውስጣዊ መልከታዎችን ማዳበር፣ ሌሎችን ትተን ራሳችንን መመልከት፣ ነገሮችን በጥበብ ለመጋፈጥ አለመፍራት፣ ውድድር ወይም ፉክክር ራስ ገዝ የማድረግ ችሎታን መለማመድ፣ ይሄ ባለን ነገር ማመስገን ጥሩ በጎ እምነት እንድንገነባ ያደርጋል። ሌላው በመልካም ነገር መከበብ፣ ይሄ ሰራውንድ ዩርሰልፍ ዊዝ ፖዚቲቪቲ የሚባለው ደጋፊ ከሆኑና ከሚያበረታቱ ሰዎች ጋር ግንኙነትን ማጠናከር፣ ይሄ ችግር ፈቺ ሐሳቦች ላይ ትኩረት ማድረግ፣ የነገሮች መልካም ጎናቸውን የመመልከት አቅም መገንባት። እንደዚህ ሲሆን በጎ እምነት የምንገነባበትን ነገር ያዳብርልናል ማለት ነው። ሌላው በሶስተኛ ደረጃ የምንመለከተው ሁሌም ለመማር ዝግጁ መሆን ነው። ይሄ ኮንቲኒየስ ለርኒንግ የምንለው ሁሌም ራስን ለአዳዲስ ነገሮች ክፍት ማድረግ፣ የሌሎችን ሐሳብ ማክበርና ከነሱም ለመማር ራስን ማዘጋጀት፣ ለራስ ተገቢውን ቦታ መስጠት፣ ራስን በጣም ቆልሎ አለማስቀመጥ፣ እንዲሁም ራስንም ከሚገባው በታች አሳንሶ አለማየት። ሌላው 4ኛ ደረጃ የምንመለከተው የድል አድራጊነት ስሜት ነው። ይሄ ቪዥዋላይዝ ሰክሰስ የምንለው ያሰብኩትን ማሳካት የምችል አቅም ያለኝ ሰው ነኝ ብሎ ማሰብ፣ ችግሮች ሲያጋጥሙ ያልፋል በሚል እምነት ራስን ማጀገንና የማሳለፍ ጥበብን ማዳበር፣ አልመን ሲሳካ ራስን ማበረታታት ብሎም ለቀጣይ ግብ ማዘጋጀት በጎ እምነት እንድንገነባ የሚያግዙን ጥቂት ሐሳቦች ናቸው። ወደ ሁለተኛ ጥያቄ ስንሄድ ይሄ የማመን ኃይልን አስመልክቶ በዚህም ጉዳይ ላይ 4 ነገሮችን ብናነሳ ጥሩ ነው። አንደኛው መነቃቃት ነው። ይሄ ሞቲቬሽን የምንለው በራስ ማመን ትልቅ ፍላጎትና ጽናትን ይጨምራል። መነቃቃቱ በሆነ ዲሲፕሊን ውስጥ እንገባ የማድረግ አቅምም አለው። ለምሳሌ ቀድመን ማንነሳ ከሆነ ቶሎ መነሳትን አልችልምና ብዙ ምክንያቶችን እንደረድር ከሆነ እስቲ ልሞክረው በሂደት አሳካዋለሁ የማለት ኃይልን የመስጠት አቅም አለው። ሁለተኛ ጽኑነት ነው። ይሄ ሬዚሊየንስ የምንለው ይሄ ጠንካራ እምነት በውስጣችን ሲኖር ፈተናዎችን ለማለፍ ብሎም እንድንቋቋሙ የሚያግዝ ብርታትን ይሰጠናል። በሚያጋጥሙን ነገሮች ቶሎ ከመድከምና ከመሸነፍ ይልቅ ጽኑ ሆኖ መፍትሄዎች ላይ እንድናተኩር አቅም ይሆነናል። ኢቭን መውጫ የሌላቸው የሚመስሉንን እጅግ ከባድ ጊዜዎችንም የማለፍ ብቃትን ይፈጥርልናል። በሶስተኛ ደረጃ የምናየው የማመን ኃይል
በባህሪ ላይ ያለው ተጽዕኖ ነው ኢንፍሉዌንስ ኦን ቢሄቪየር የምንለው። እምነታችን ምርጫዎቻችንን እና ሁኔታዎቻችንን እንዴት እንደምንመልስ ይገልጻል። እምነታችን በሁኔታዎች ያለንን ትዕግስት፣ ስሜትን የመግዛት ልምምዶች፣ ነገሮችን የምንመለከትን ጥበብ ወዘተ ከመቅረጽ አንጻር የጎላ ሚና አለው። ስለዚህ ነገሮችንም ይሄ ኦፕቲሚስቲክ ሆነን በጥልቀት የምንመረምርበትንም ኃይል ያላብሰናል። በአራተኛ የምንመለከተው ይሄ ግንኙነት ነው ወይም ሪሌሽንሺፕ። ይህም የሌሎችን አቅም ማመን፣ በግንኙነት ውስጥ መተማመንና ትብብርን ያሳድጋል። ይሄ አንዳንዴ በሽታ ከሆኑ አላስፈላጊ ጥርጣሬም እንድንጠበቅ ያደርጋል። በመነጋገር በሀሳብ የበላይነት በማመን ሌሎችን በማክበር ጤናማ ግንኙነት እንዲኖረንም ትልቅ አቅም አለው ማለት ነው። እምነትን በተመለከተ የተዘጋጀውን ስቶሪ እንድትከታተሉ ተጋብዛችኋል። የኦፕራ ዊንፍሬ ቅምሻ ታሪክ። ሙሉ ስሟ ኦፕራ ጌል ዊንፍሬ ሲሆን ጃንዋሪ 29 1954 በአሜሪካ ልዩ ስሙ ሚሲሲፒ የተወለደችው ይህች ሴት እናቷ ቨርኒትሊ በቤት ሰራተኝነት በችግር ውስጥ እንዲሁም ካለ አባት ሲንግል ማዘር ሆና አሳድጋታለች። ብዙ የልጅነት ጊዜዋን መብራትና ውሃ ባልተሟላበት በገጠር ከአያቷ ጋር ያሳለፈች ሲሆን ወላጆቿ ልብስ ለማልበስ አቅም ስለሌላቸው ሳክስ ወይም በጊዜው ድንች የሚይዙበትን ጆንያ ቀሚስ አድርጋ ትጠቀም ነበረ። ሆኖም ይህ ሁሉ ሳይበግራት ንቁና በቶሎ ነገር የሚገባ ስለሆነ ንባብ ለመጀመር ብዙ ጊዜ አልወሰደባትም። በጣም ጠንካራ አያት እንዳላት የምትናገረው ኦፕራ ጽናትን በብዙ ከሷ እንደተማረች በማስታወስ በ3 ዓመቷ ንባብን ለመጀመርም አያቷ ምክንያት እንደሆነ ትገልጻለች። ለትምህርትም ትልቅ ፍቅር ነበራት። መከራን አንድ ብላ የጀመረችው በዚህ ጨቅላ ዕድሜዋ ሲሆን በሕይወቷ ብዙ ፈተናዎችን አሳልፋለች። ከ9 እስከ 13 ባለው ዕድሜዋ በቤተሰብ አባሎቿ እንዲሁም የቤተሰብ ጓደኞቿ ተደጋጋሚ መደፈር ጠባሳዎችን ያሳለፈችው ኦፕራ በእነዚህ ጊዜያት የመጀመሪያውና ትልቁን ጥቃት በሕይወቷ ደርሰውባታል። በ13 ዓመቷ በግፊት ቤቱን ለቃ ጁቬኒል ዲቴንሽን ሴንተር እንድትገባ የተደረገ ሲሆን በተደጋጋሚ ይደርስባት ከነበረው ወሲባዊ ጥቃት ጋር ተያይዞም እርጉዝ ነበረች። በ14 ዓመቷ ያልጠና ፕሪማቹር የሆነ ወንድ ልጅ ብትወልድም ልክ እንደተወለደ ሊሞት ችሏል። ይህም በሕይወቷ ትልቅ ጠባሳን ጥሎባት እንደኖረ ትናገራለች። በትምህርት ቤት ቆይቷም ቀለሟን መሰረት በማድረግ የተለያዩ ሬሲዝም ኤንድ ዲስክሪሚኔሽን ጉዳት ይደርስባት ነበር። እነዚህን ጊዜያት በሕይወቷ ከባድ ጊዜያት እንደነበሩ ታስታውሳለች። እነዚህን ሁሉ ችግሮች ቢፈራረቁባትም በጽናት ሆና ቴንስ ስቴት ዩኒቨርሲቲ የሰጣትን ስኮላርሺፕ በመጠቀም በኮሚኒኬሽን ትምህርቷን ተከታትላ ተመርቃለች። ይህ ትግል በስሯም ላይ ቀጥሎ በ19 ዓመቷ የመጀመሪያዋ ጥቁርና ወጣት ኒውስ አንከር ሆና የተቀጠረችበት ናሽቪል ቲቪ ስቴሽን መስሪያ ቤት ውስጥ ትልቅ ችግር የገጠማት ሲሆን ዜና ስታቀርቢ በጣም ስሜታዊነት ይታይብሻል፣ እንዲሁም ለቴሌቪዥን ዜና አቅራቢነት ብቁ አይደለሽም በማለት ብዙ ሳትቆይ ያባረዋታል። እንዲሁም ብላክ ዴይ ታይም ቶክ ሾው ሆስት ሆና ስትመጣም ሴክሲዝም ኤንድ ሬሲዝም ትንኮሳዎች ቀጥለው ስራዋ ላይ ትልቅ ተጽዕኖ ፈጥረውባት ነበረ። ሁሌም ግን you are not defined by what happened to you, you are defined by how you rise after falling የሚል ትልቅ አባባል ነበራት። እነዚህን ሁሉ ተቋቁማ እንድታልፍ ያደረጋት በራሷ ላይ ያላት መተማመንና በሚገባ የገነባችው ግላዊ እምነቷ ሲሆን ራሷም ስለዚህ ስትናገር እንዲህ ትላለች። You become what you believe. You are what you believe, not what others think. Self-belief can lift you out of darkness. እነዚህ ሁሉ እምነቶቿ ናቸው። ለ25 ዓመታት ከ1986 እስከ 2011 የዘለቀው ዘ ኦፕራ ዊንፍሬ ሾው
ከብዙ ሰዎች ጋር ያስተዋወቃት ሲሆን ይህም በዴይታይም ቴሌቪዥን ታሪክ ትልቅ ለውጥ ያመጣ ሲሆን ሃይስት ራንክድ ቶክ ሾው ኢን ቲቪ ሂስትሪ ተብሏል። ለዛ ባለው መጠይቋ የምትታወቀው ኦፕራ የማይደፈሩና ብዙ ጊዜ የማይዳሰሱ ጉዳዮችን ለምሳሌ አቢዩዝ፣ አዲክሽን ኤንድ ሬስ በዚህ ሾው ወደ አደባባይ ታመጣቸውና ውይይት እንዲደረግባቸው ታደርግ ነበር። በስኬት ዙሪያ ያላትን እምነት ስትገልጽ ስኬት ትልቅ መሰረቱ ራስን ማወቅ፣ ዓላማን መረዳት፣ ጠንካራ ሰራተኛ መሆንና ለሌሎች ለማገልገል ፈቃደኛ መሆኑን ይጠይቃል ትላለች። ይህቺ በስፋት ዘ ኦፕራ ዊንፍሬ ሾው የምናውቃት ሴት ይህ ያላት እምነት በአሁኑ ጊዜ የመጀመሪያዋ ጥቁር ቢሊዮነር፣ የተለያዩ አዋርዶች የተበረከቱላት፣ 2013 ላይ ፕሬዚደንሻል ሜዳል ኦፍ ፍሪደም የሚለውን ጨምሮ በሚዲያ ስራዋ ትልቅ ተጽዕኖ የፈጠረች ሴት እንድትሆን አስችሏታል። እምነቷ ከስራዋ ጋር ተሰናስሎ በ2011 ሃርፖ ፕሮዳክሽን የሚባል ሴቶችን ማዕከል ያደረገ የመዝናኛ ድርጅት ያቋቋመች ሲሆን ኦፕራ ዊንፍሬ ኔትወርክን መስርታለች። እንዲሁም በፊልሙ ዘርፍ ፕሮዲውሰር እና ተዋናይ በመሆን የሰራች ሲሆን ለአብነትም ዘ ከለር ፐርፕል፣ ቢላቭድ፣ ሰልማ የሚሉ ፊልሞች ይጠቀሳሉ። በበጎ ስራ ላይ በመሰማራትም ሴቶች የተሻለ ትምህርት እንዲያገኙ የበኩሏን አስተዋጽኦ በማድረግ በ2007 በደቡብ አፍሪካ ኦፕራ ዊንፍሬ ሊደርሺፕ አካዳሚ ፎር ገርልስ የሚል የትምህርት ተቋም አቋቁማለች። እንዲሁም ኦፕራ ዊንፍሬ ፋውንዴሽን የሚል በጎ አድራጎት የሚሰራ ድርጅት በማቋቋም ብዙ ሰዎች እንዲረዱና እንዲታገዙ እያደረገ ትገኛለች። ችግርን ተቋቁሞ የሚፈልጉት ነገር ላይ ለመድረስ ዋናው መሰረቱ ለራስ ያለ እምነት መሆኑን በአጽንኦት የምትገልጸው ኦፕራ በጣም የምትታወቅባቸው አባባሎች አሏት። እነሱንም በጥቂቱ በመጋበዝ ቅምሻችንን እናብቃ። What I know for sure is that when you remove the mask and live a true, authentic life, you'll begin to see who you really are. Be thankful for what you have. You'll end up having more. If you concentrate on what you don't have, you'll never, ever have enough. The most important spiritual practice you can have is to listen to the whispers of your life. Turn your wounds into wisdom. You don't become what you want, you become what you believe. ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።